ታሪካችን የሚጀምረው በአንድ የሌቦች ቡድን ነው። የቡድኑ የመጀመሪያው አባል ፖፒ፣ ቀጣይዋ የንኮል፣ ከዚያም ዛምፓኖ እና የመጨረሻው አባል ደግሞ ቹዊንገም ነበሩ። እነዚህ አባላት በአንድነት በመሆን አንድ ዕቅድ አወጡ። ከአንድ የጥበብ ጋለሪ ውስጥ እጅግ ውድ የሆነ የጥበብ ሥራ ለመስረቅ ወሰኑ። ይህን ዕቅድ ለማሳካት የንኮል መሪነቱን ወሰደች። እሷ እጅግ ማራኪና ቆንጆ ስለነበረች ውበቷን ተጠቅማ የጋለሪውን ባለቤት በማስደሰት በቁጥጥሯ ስር አደረገችው። በዘረፋው ቀን አንድ ብልህ ዘዴ ተጠቀመች። ቹዊንገምን እንደ እናቷ አድርጋ ለባለቤቷ አስተዋወቀቻት። የጥበብ ሥራው ካዝና መሰል ክፍል ውስጥ ተቆልፎ የተቀመጠ ስለነበር ባለቤቱ ለወደፊት አማቹ ጥሩ ነገር ለማሳየት ሲል ቹዊንገምን ውዱን የጥበብ ሥራ ልታያት ወደ ውስጥ አስገባት። የንኮል እርምጃዋን የወሰደችው በዚያች ቅጽበት ነበር። በከፍተኛ ጥበብ የውጭውን ግንብ ተጠግታ ወጣች። አሲድ በመጠቀምም ወደ ጋለሪው የሚወስደውን መንገድ ሰበረች። በውስጥ በኩል ቹዊንገም የባለቤቱን ትኩረት ወደ ሌላ አቅጣጫ እንዲሆን አደረገች። ከዚያም የንኮል አንድ ብልህ ነገር አደረገች። የማስቲካ ቁራጭ በቀጥታ የሌዘር ሴንሰሩ ላይ ለጠፈችው። ይህም የሌዘር ጨረሩን ሙሉ በሙሉ አሰናከለው። ቀጥላም የሩሙን ቁልፍ ኮድ በጥንቃቄ ሰበረችው። ጥበቃ ወደሚደረግበት ክፍል ውስጥ ገብታ እውነተኛውን የጥበብ ሥራ በተመሳስሎ ከተሰራ ሶፍት ጋር ቀየረችው። ከዚያም በፍጥነት በግንቡ በኩል ተመልሳ ወጣች። ባለቤቱ ሳያት ቀድሞ ወደ ነበረችበት ክፍል ተመለሰች። ሌዘሩ በማስቲካው ስለተዘጋ የደህንነት ሲስተሙ ያሰት ማስጠንቀቂያ ሰጠ። የጋለሪው ባለቤት ካዝናውን ለመፈተሽ ሲሄድ ሌዘሩ ላይ የተለጠፈውን ማስቲካ ተመለከተ። ወዲያውኑ ጥርጣሬው ጨመረ። የጥበብ ሥራውን በጥንቃቄ ሲፈትሽ በእውነተኛው ቦታ ሶፍት ተተክቶ በማየቱ አይኖቹ ወዲያውኑ ወደ ቹዊንገም አቀኑ። ከጥቂት ደቂቃዎች በፊት እዚያ ክፍል ውስጥ ነበረችና ሰዎቹ ቦርሳዋን በጥንቃቄ እንዲፈትሹ አደረገ። ነገር ግን ቦርሳዋ ውስጥ ምንም አልተገኘም። ምክንያቱም የንኮል አንድ እርምጃ ቀድማ ነበር። እውነተኛውን የጥበብ ሥራ ጣሪያው ላይ ሙሉ ጊዜውን ይጠብቅ ወደ ነበረው ልብ ያደርሳለት ነበር። ዘረፋው ሙሉ በሙሉ ተሳካ። ውድ የሆነውን የጥበብ ሥራ በጥሩ ሁኔታ ሰርቀው ወደ ዕቃ ማስቀመጫ ቦታቸው አመጡት። የቡድኑ መሪ ፖፒ ዕቃውን ለገዢ ሸጠው፣ ገንዘቡም ለቡድኑ አባላት እኩል ተከፋፈለ። ገዢው አዲስ ሐሳብ ይዞላቸው መጣ። ሌላ ሥራ እንዲሰሩለት ይፈልጋል። በዚህ ጊዜ ግን ማካኦ ፓርክ ከተባለው ታዋቂ ሌብ ጋር አብሮ መስራት ነበረባቸው። ማካኦ ፓርክ ቀደም ሲል የፖፒ አለቃ የነበረ ቢሆንም በነበራቸው ታሪክ ምክንያት ፖፒ የዚህ ሥራ አካል መሆን አልፈለገም። ጥያቄውንም ሙሉ በሙሉ ውድቅ አደረገው። በዚያው ቅጽበት የጋለሪውን ዘረፋ የሚያጣራ አንድ የፖሊስ መርማሪ መጣ። ይህ መርማሪ ቡድኑን በጥሩ ሁኔታ ያውቃቸው ነበር። ዘረፋው በእነሱ መፈጸሙንም እርግጠኛ ነበር። ቀጥታ ወደ ፖፒ በመሄድ ጠንካራ ማስጠንቀቂያ ሰጠው። አንተና ሙሉ ቡድን በእኛ ቁጥጥር ስር ናችሁ። ጠንካራ ማስረጃ ባገኘንበት ቅጽበት ሁላችሁንም በካቴና እናስራችኋለን አለው። መርማሪው እንደሄደ ቡድኑ አብረው ተቀመጡ። ከኮሪያ ፖሊስ ቁጥጥር ውጭ ለመሆን ሲሉ አንድ ውሳኔ ወሰኑ። ለተወሰነ ጊዜ ከሀገር መውጣት ነበረባቸው። ስለዚህ ወደ ቻይና ለማምራት ተስማሙ። እንዲሁም ከፍተኛ ገንዘብ ለማግኘት ሲሉ ከማካኦ ፓርክ ጋር ለመጣመር ተስማሙ። ነገር ግን ከመውጣታቸው በፊት አንድ የሚጨርሱት ነገር ነበራቸው። አምስተኛዋንና የመጨረሻዋን የቡድናቸውን አባል ፔፕሲን መውሰድ ነበረባቸው። እሷ በይስሙላ እፎይታ በቅርቡ ከእስር ቤት የተለቀቀች ስትሆን በራሷ መንገድ ታዋቂ ሌባ ነበረች። ነገር ግን ያ ስሟ በመጨረሻ ዋጋ አስከፍሏት እስር ቤት አብቅቷት ነበር። ፔፕሲ ቡድኑን ስትቀላቀል የቀድሞ የቡድኑ አባል መሆኗ በግልጽ ይታይ ነበር። ሁሉም እሷን በማየታቸው እውነተኛ ደስታ ተሰማቸው። ከዚያም ፖፒ ለጨዋታ ያህል ወደ ጎን ወሰዳት። በመካከላቸው በተደረገው ጨዋታ አንድ ነገር በጣም ግልጽ ሆነ። ፔፕሲ ልክ እንደ ፖፒ ሁሉ ማካኦ ፓርክን አጥብቃ ትጠላው ነበር። ሁለቱም እሱን መታገስ አልቻሉም። ሁለቱም በቀል ይፈልጉ ነበር። የዚያ የበቀል ምክንያት ግን ምን እንደሆነ ቆየት ብለን እንረዳለን። በዚያው ጊዜ በሆንግ ኮንግ ሌላ የተለየ ቡድን በራሱ ሥራ ላይ ነበር። የኦር ጠራቢ የወርቅ ሱቅ ይዘርፉ ነበር። ፖሊስ ሲደርስ አንድም መኮንን አላጠረጠራቸውም። ምክንያቱም እነዚህ ሌቦች እጅግ ጎበዝ ተዋንያን ነበሩ። ፖሊሶቹ እስከሚወጡ ድረስ የሆንግ ኮንግ ቡድን የፈለጉትን በሙሉ ይዘው በጥሩ ሁኔታ ወጡ። ይህ ቡድን 4 አባላት ነበሩት፣ ቼን፣ አንድሩ፣ ጆኒ እና ጁሊ። እነሱም ለዚሁ ትልቅ ሥራ ከማካኦ ፓርክ ጋር ለመገናኘት በመንገድ ላይ ነበሩ። ሁለቱም ቡድኖች በመጨረሻ አንድ ሆቴል ደረሱ። የፖፒ ቡድን ቀድሞ እዚያ ነበር። ውጥረት በፍጥነት ጨመረ። በትንሽ ነገር ምክንያት ትንሽ ጭቅጭቅ ተነሳ። ነገሮች በፍጥነት ተባባሱ፣ እስከ ሽጉጥ መመዘዝም ደረሱ። እነዚህ ሁሉ ነገሮች ቢኖሩም እነዚህ 10 ሌቦች በአንድ ትልቅ ዘረፋ ላይ አብረው ሊሰሩ ነበር። ከዚያም በዚያው ሁከት መሃል ማካኦ ፓርክ ደረሰ። ሁለቱንም ቡድኖች አሰባስቦ እቅዱን ዘረጋላቸው። ኢላማው
ቲፌር ኦፍ ዘ ሰን የሚባል አልማዝ ነበር። እጅግ ውድ የሆነ ድንጋይ ሲሆን አንዷን ስኬታማ ዘረፋ ማድረግ የሁላቸውንም ሕይወት ይቀይረው ነበር። አልማዙ $30 ሚሊዮን ያወጣ ነበር። ከዓመታት በፊት ከቶኪዮ የተሰረቀ ሲሆን አሁን ግን ቲፋኒ በሚባል ሴት እጅ ይገኛል። ማካኦ ፓርክ ለቡድኑ መመሪያ ሲሰጥ ፔፕሲ ወደ ውስጥ ገባች። እሷን ባየበት ቅጽበት የማካኦ ፓርክ ፊት ተቀየረ። እሷን አልጠራትም ነበር። ወደ ፖፒ ዘወር ብሎ እሷ የዚህ ዕቅድ አካል አይደለችም፣ እሷን እዚህ አልፈልጋትም አለው። ነገር ግን ፖፒ ጸንቶ ቆመ። ቀጥታ ለማካኦ ፓርክ ፔፕሲ የቡድናችን አባል ናት፣ ዕቃውን ከፈለግክ እሷም አብራ ትመጣለች አለው። ማካኦ ፓርክ ተቃወመ። እሷ ልታመን እንደማትችልና በቡድኑ ውስጥ ቦታ እንደሌላት ተናገረ። ነገር ግን ከተመላለሱ በኋላ በመጨረሻ እጁን ሰጠ። እሷም ገባች። አሁን በዚህ ዘረፋ ውስጥ ትልቁ እንቅፋት አልማዙ ራሱ አልነበረም፣ ይልቁንም የቲፋኒ ፍቅረኛ የሆነው ዌይሆንግ የተባለው ሰው ነበር። ዌይሆንግ በመሰረቱ የወንጀለኛ ቡድን አባል ነበር። ዋና ስራው የጦር መሳሪያ ንግድ ሲሆን ከፍተኛ ግንኙነትና ትልቅና አደገኛ የሰዎች መረብ ይመራ ነበር። ቲፋኒን መዝረፍ ማለት ዌይሆንግን መዝረፍ ማለት ነበር። ከዌይሆንግ ጋር ጠላትነት መፍጠር ደግሞ ወደ ጨለማ መጨረሻ መራመድ ማለት ነበር። ነገሩን ይበልጥ ለማስቸገር ዌይሆንግ ልክ እንደ ጥላ ነበር። በማንኛውም ቅጽበት የት እንዳለ ማንም የሚያውቅ አልነበረም። እንዲያውም ምን እንደሚመስል እንኳን የሚያውቅ አልነበረም። ሰዎች የሚያውቁት በእጁ ላይ ባለው የቢራቢሮ ታቱ ብቻ ነበር። ቹዊንገም ወደ ማካኦ ፓርክ ዘወር ብላ አልማዙ በጥቁር ገበያ ላይ ስንት ሊያወጣ እንደሚችል ጠየቀችው። እሱም ቢያንስ $20 ሚሊዮን አላት። ሌላ ሰው ደግሞ ማን እንደሚገዛው ጠየቀ። አልማዙን መሸጥ የማካኦ ፓርክ ኃላፊነት ስለነበር ለሁሉም ቀጥታ ነገራቸው። መልሰን ለራሱ ለዌይሆንግ እንሸጥለታለን። ክፍሉ ሙሉ በሙሉ ጸጥ አለ። ማንም ሰው ነገሩ ሊገባው አልቻለም። ከእሱ ላይ የሰረቁትን ነገር መልሰው ለራሱ ሊሸጡለት። ሆኖም ግን በመጨረሻ ስግብግብነት አሸነፈ። እያንዳንዳቸው ለማድረግ ተስማሙ። ቀጣዩ ትልቅ ችግር ደግሞ የአልማዙ ጥበቃና አልማዙ በትክክል የት ቦታ እንደተቀመጠ ማወቅ ነበር። ማካኦ ፓርክ ምንም እንዳያሳስባቸው ነገራቸው። አስፈላጊው መረጃ በሙሉ በስራው ላይ ልትረዳቸው ከተስማማችው የቲፋኒ የእንጀራ እህት ማንጎ እንደሚገኝ ገለጸላቸው። በማንጎ አማካኝነት ቲፋኒ በካሲኖ 13ኛ ፎቅ ላይ እንደምትኖር ተረዱ። ሆኖም ግን ወደ እሷ ክፍል ሰብሮ መግባት ፈጽሞ የማይቻል ይመስል ነበር። ምክንያቱም ጥበቃው እጅግ ጥብቅ የነበረ ሲሆን ካሜራዎችም እያንዳንዱን ማዕዘን ይሸፍኑ ነበር። እንዲያውም የክፍሉ በር በቀጥታ ከቲፋኒ የልብ ምት ጋር የተገናኘ የሌዘር ሴኩሪቲ ሲስተም ነበረው። ከዓመታት በፊት የልብ ቀዶ ሕክምና ተደርጎላት የልብ ምት ማስተካከያ ተገጥሞላት ነበር። ያ መሳሪያ ደግሞ ከደጅ በሯ መቆለፊያ ጋር የተያያዘ ነበር። በሌላ አባባል ከራሷ ከቲፋኒ ውጭ ማንም ሰው ወደዚያ ክፍል መግባት አይችልም። ሆኖም ግን ማንጎ በእነዚህ ታዋቂ ሌቦች ላይ ሙሉ እምነት ነበራት። መንገዱን አግኝተው አልማዙን ይዘው እንደሚወጡ አመነች። የምትናገረውን ተናግራ ይህ ለመጀመሪያና ለመጨረሻ ጊዜ መገናኘታችን ነው የሚል የመጨረሻ አስተያየት ሰጥታ ወጣች። እሷ ልክ ከመውጣቷ በፊት ጁሊ የማካኦ ፓርክን ንግግር በሙሉ ለመሰለል የሚያስችላትን ትንሽ ማይክሮፎን በማካኦ ፓርክ ላይተር ውስጥ በድብቅ ከተተችበት። በዚያን ጊዜ ነበር ፔፕሲና ማካኦ ፓርክ እርስ በእርስ ለምን መተያየት እንደማይችሉ በመጨረሻ ያወቅነው። ከ4 ዓመታት በፊት ፔፕሲ ማካኦ ፓርክና ፖፒ አብረው አንድ ሥራ ሰርተው ነበር። ኢላማውም የወርቅ አሞሌዎች ነበሩ። ወርቁን እየሰረቁ ባሉበት ወቅት ፔፕሲና ማካኦ ፓርክ የፍቅር ግንኙነት ነበራቸው። ማካኦ ፓርክ ወርቁን ይዞ ወደ ታች እየወረደ ሳለ የኤሌቬተሩ ገመድ ተበጠሰና እሱም ወደ ታች ወደቀ። ፔፕሲ ደንግጣ ልትረዳው ወደ ታች ሮጠች። ይህን በማድረጓም ፊቷ በካሜራ ተቀረጸ። ብዙ ሳይቆይ ፖሊስ ደረሰ። ፔፕሲና ፖፒ ማምለጥ የቻሉ ቢሆንም ማካኦ ፓርክ ግን ያለምንም ጭላንጭል ጭልጥ ብሎ ጠፋ። ወርቁን ይዞ እንደተሰወረ ይመስል ነበር። ነገር ግን በእውነቱ የሆነው ነገር ይህ ነበር። ገመዱን የቆረጠው ራሱ ፖፒ ነበር። ይህን ያደረገው ማካኦ ፓርክ ከወርቁ ጋር እንዲያመልጥ ለማስቻል ነበር። ነገር ግን በማካኦ ፓርክ እይታ ፖፒ እና ፔፕሲ ሴራ የሸረቡበት ይመስል ነበር። በፔፕሲ እይታ ደግሞ ፖፒ ስላደረገው ነገር ምንም የምታውቀው ነገር ስላልነበረ ማካኦ ፓርክ ከድቷቸው ወርቁን ይዞ እንደኮበለለ ይመስላት ነበር። በመካከላቸው ያለው አለመግባባት ወደ ጥልቅ በቀል ያደገው በዚህ መንገድ ነበር። ፖፒ ይህን ሁሉ ያደረገበት እውነተኛ ምክንያት ፔፕሲን ለራሱ አድርጎ ለማግኘት ስለፈለገ ነበር። ነገር ግን የፔፕሲ ስሜት ሁልጊዜም ለራሱ ለማካኦ ፓርክ ብቻ ነበር። ፔፕሲ በኋላ ላይ ፖሊሶች እየፈለጓት መሆኑን ባወቀች ጊዜ ራሷን አሳልፋ ሰጠች። የወርቁን ዘረፋ በተመለከተ እስር ቤት የገባቸውን በዚህ ምክንያት ነበር። አሁን ወደ አሁኑ ጊዜ ስንመለስ ፖፒ እና ፔፕሲ ቀድመው የራሳቸውን ዕቅድ አውጥተው ነበር። የመጡት አልማዙን ለመስረቅ ብቻ አልነበረም። አልማዙን ከሰረቁ በኋላ እውነተኛውን አልማዝ በሐሰተኛ ለመቀየር አቅደው ነበር። ከዚያም ሐሰተኛውን አልማዝ ለማካኦ ፓርክ አስረክበው
እውነተኛውን ግን ለራሳቸው ገዢ ለመሸጥ አሰቡ። ይህን ለማድረግ ደግሞ እውነተኛውን የሚመስል ተመሳሳይ ሐሰተኛ አልማዝ ያስፈልጋቸው ነበር። ስለ እሱ በምስጢር መወያየት ጀመሩ። ነገር ግን አቅራቢያቸው ተሸሽጋ የነበረችው ኢንኮል እያንዳንዱን ቃል ሰምታቸው እንደነበር አላወቁም። በሚቀጥለው ቀን ጠዋት 10ሩም ሌቦች ማካኦ ደረሱ። አንድ ባዶ ዕቃ ማስቀመጫ ውስጥ ማካኦ ፓርክ ሙሉን ዕቅድ ደረጃ በደረጃ ዘረጋላቸው። ደረጃ 1 ቹዊንገምና አንድ ሌላ ሰው የጃፓን ባልና ሚስት መስለው ወደ ካሲኖ ይገባሉ። ስራቸውም በማንኛውም መንገድ ቲፋኒን የቁማር ጠረጴዛው ላይ እንዲያዝያት ማድረግ ነው። ደረጃ 2 አንድሩ በውስጥ በኩል ያለውን የክፍል አገልግሎትና የደህንነት ሁኔታ በመቃኘት ዋና ዋና መረጃዎችን ይሰበስባል። ሌላ ሰው ደግሞ ከጀርባ ይደግፈዋል። ደረጃ 3 ቲፋኒ ማካኦ ስትደርስ የካሲኖ ማናጀር እሷን ለመቀበል እዚያ ይገኛል። ፖፒ ደግሞ ከራቅ ብሎ ሁኔታውን በሙሉ ይከታተላል። ቲፋኒ ከሁለት ጠባቂዎችና ከሁለት ሻንጣዎች ጋር ትመጣለች። ፖፒ ክፍተት ባገኘበት ቅጽበት የክፍሏን ዋና ቁልፍ ግልባጭ ማድረግ ነበረበት፣ በተለይም ማናጀሩ ያዘውን ቁልፍ በመቅዳት። ደረጃ 4 የንኮልና ዛምፓኖ አብረው ይሰራሉ። የንኮል ውበቷን ተጥቅማ የማናጀሩን ትኩረት ትስባለች። እሱን ትኩረቱን እንደያዘችው የውጭ በሩን የሚከፍተውን የማናጀሩን ካርድ ግልባጭ ለማድረግ ትሞክራለች። ነገር ግን የንኮል ማናጀሩን ለማስደሰት ስትሞክር ቡድኑ ያልተጠበቀ ነገር ደረሰበት። ማናጀሩ የወንድ ፍቅረኛ የሚፈልግ ነበር። ለየንኮል ምንም አይነት ፍላጎት አላሳየም። ይልቁንም አይኖቹ ወደ ዛምፓኖ ያመሩ ነበር። ሁኔታው አስቸጋሪ ቢሆንም ተልእኮው ግን ተሳካ። የንኮል ካርዱን በስኬት ግልባጭ አደረገችው። ነገር ግን ምስኪኑ ዛምፓኖ ከታሰበው በላይ ረጅም ጊዜ ከማናጀሩ ጋር ለመቆየት ተገደደ። ለቀጣዩ ደረጃ አንድሩ ለአንድ የሆቴል ሰራተኛ ጉቦ መስጠት ነበረበት። ይህ ሰራተኛ ወደ ካሲኖ ውስጥ ሽጉጥ በድብቅ ያስገባለታል። ይህ የሆቴል ሰራተኛ አዛውንት ሰው ሲሆን ቀድሞውኑ ከእሱ ጋር ስምምነት ተደርጎ ነበር። ገንዘቡን ብቻ ከሰጡት ይተባበራል። ነገር ግን ይህ አዛውንት በራሱ ምስጢራዊ ሰው ነበር። ታሪኩ ወደፊት ሲቀጥል ስለ እሱ የበለጠ እንረዳለን። በእቅዱ መሰረት ፔፕሲ የመጨረሻውን ካዝና ሰብራ መክፈት ነበረባት። ለዝግጅትም የእውነተኛውን ካዝና ትክክለኛ ምስል ሰርታ ሰብሮ መክፈቱን ደጋግማ ተለማመደች። በዚህ ሂደት ውስጥ ጁሊ የተባለች ሴት ትረዳት ነበር። የጁሊ ምስጢር የታወቀው እዚህ ላይ ነበር። ጁሊ በእውነቱ የፖሊስ መርማሪ ነበረች። በዚህ ቡድን ውስጥ የተካተችበት አንድ ምክንያት ብቻ ነበር፣ እሱም ዌይወንግን ለመያዝ ነበር። እሷ በፖሊስ መሪያ ቤት ውስጥ ማንኛውንም ካዝና መስበር የምትችል የቁልፍ ባለሙያ ነበረች። ስለ ካዝናዎች ያላት ጥልቅ ዕውቀት የመጣው ከበስተጀርባዋ ነው። አባቷ ታዋቂ ሌባ ስለነበር አድገቷ በዚያው ውስጥ ነበር። ጁሊ ወደዚህ ተልእኮ የተመደበችው መሪያ ቤቷ ዌይወንግ ወደሚገኝበት ቦታ ሊመራቸው የሚችለው ማካኦ ፓርክ ብቻ እንደሆነ ስላመነ ነበር። የዌይወንግን ቦታ የሚያውቀው እሱ ብቻ ነበርና። ይህ ሁሉ እየሆነ እያለ የንኮል ወደ ማካኦ ፓርክ ሄዳ ቀጥታ ጠየቀችው። አልማዙን መልሰ ለዌይወንግ መሸጥ የምትፈልገው ለምንድን ነው? እሱም ቀጥተኛ መልስ ሰጣት። እሱም ለእሱ ካልሸጥኩለት በኋላ ላይ ፈልጎ አግኝቶ ይገለኛል ሲል መለሰላት። በሌላ በኩል ደግሞ ቼን የተለየ ስጋት ነበረው። ከዓመታት በፊት ሌላ የሌቦች ቡድን ይህንኑ አልማዝ ሰርቀውት ነበር። በቶኪዮ ለዌይወንግ ሊሸጡለት ሲሄዱ ግን ነገሮች እጅግ ከፉ በሆነ ሁኔታ ተበላሹ። ዌይወንግ አንደኛውን ሰው እዚያው ቦታ ላይ ሲገድለው ሌላኛውን ደግሞ ለዘላለም አካል ጉዳተኛ አድርጎታል። በዚህ ምክንያት ቼን አንድሩንና ጆኒን ወደ ጎን ወስዶ ማካኦ ፓርክን ልንተማመነው አንችልም፣ ከመጠን በላይ መተማመኑ ያስገድለዋል፣ እኛንም አብሮን ያጠፋናል አላቸው። ከዚያም ሌላ አማራጭ ዕቅድ ዘረጋላቸው። በአልማዙ ምትክ የቲፋኒን ሻንጣዎች ኢላማ ማድረግ አለብን። እነዚያ ሻንጣዎች በካሽ ገንዘብ የተሞሉ ናቸው። ይህ የበለጠ ደህንነቱ የተጠበቀ እርምጃ ሲሆን ማንም ሰው እኛን ለማደን አይከተለንም። አንድሩና ጆኒም በሐሳቡ ተስማሙ። ስለሆነም በእነዚህ 10 ሌቦች መካከል ምንም አይነት እውነተኛ አንድነት አልነበረም። ጁሊ ዌይወንግን ለመያዝ ብቻ የመጣች የድብቅ ፖሊስ ነበረች። ፖፒ እና ፔፕሲ ደግሞ እውነተኛውን አልማዝ በሐሰተኛው ቀይረው ማካኦ ፓርክን ለመክዳት በምስጢር አቅደው ነበር። ቼን፣ አንድሩና ጆኒ ደግሞ በዘረፋው ውስጥ ሌላ የራሳቸውን ዘረፋ በምስጢር አዘጋጅተው ነበር። የንኮልና ዛምፓኖ ደግሞ ወደ ቀድሞ ሕይወታቸው ስለመመለስ ብቻ ያስቡ ነበር። በመጨረሻም የዘረፋው ቀን ደረሰ። 18 ሰዓታት ብቻ ቀሩ። በእቅዱ መሠረት ቹዊንገምና ቼን የመጀመሪያዎቹ ሆነው ወደ ካሲኖው ገቡ። 28ኛ ፎቅ ላይ ክፍል ያዙ። ከዚያም የንኮል ገመድ ተጠቅማ ቀጥታ ወደ ታች ወደ ቲፋኒ ክፍል ትወርዳለች። በዚያው ጊዜ ዛምፓኖ ገመዱን ከላይ ሆኖ ለመቆጣጠር ወደ ካሲኖ ጣሪያ ያመራል። የደህንነት ካሜራዎችን ትኩረት ከኢላማው ፎቅ ላይ ለማስወገድ ሲሉ ፖፒና ማካኦ ፓርክ በካሲኖ ዋና ሳሎን ውስጥ ጭቅጭቅና ድብድብ ያስመስላሉ። ካሜራዎቹም ትኩረታቸውን ወደ ውከቱ አደረጉ። ዛምፓኖ አጋጣሚውን በመጠቀም በኤሌቬተር ወደ ጣሪያው ወጣ። በዚያው ቅጽበት ፖፒ ከደወለት ሰው ጥሪ ደረሰው። ያዘዘው ሐሰተኛው አልማዝ መድረሱን ነገረው። በዚያች ቅጽበት የፖፒ እውነተኛ ማንነት ታወቀ።
ከዘረፋው በኋላ በመርከብ የሚያመልጥበትን መንገድ በምስጢር ያመቻቸ ቢሆንም ያደረገው ግን ለራሱ ብቻ ነበር። አልማዙን ይዞ ለመሰወርና ፔፕሲን ጥሏት ለመሄድ አቅዶ ነበር። በመካከላቸው የነበረው ነገር በሙሉ ድራማ ነበር። የእሱ ዋና ኢላማ ሁልጊዜም አልማዙ ብቻ ነበር። በካሲኖ ክፍል ውስጥ ቼን ለቹዊንገም አንድ ምስጢር ነገራት። ከዓመታት በፊት ዌይ ሆንግን አውቀው እንደነበርና ይህንኑ አልማዝ ከዓመታት በፊት ሰርቆት እንደነበር ነገራት። በቶኪዮ ለዌይ ሆንግ ሊሸጥለት ሄዶ ነበር። በዚያን ጊዜ ጃክ የሚባል አጋር ነበረው። ዌይ ሆንግ አልማዙን እጅግ በጣም በርካሽ ዋጋ ሊገዛው ሲሞክር ጃክ እምቢ በማለቱ ዌይ ሆንግ በቼን አይን ፊት በጥይት ገድሎታል። የንኮል ወደ 28ኛ ፎቅ ክፍል ገባች። ወደ ታች ወደ ቲፋኒ ክፍል ለመውረድ ተዘጋጀች። በተመሳሳይ ጊዜ ቹዊንገም እና ቼን በካሲኖ ቁማር ጠረጴዛዎች አጠገብ ወደምትገኘው ቲፋኒ አመሩ። ስራቸው አልማዙ እስኪወሰድ ድረስ እሷን እዚያው ማስመሰልና ማቆየት ነበር። ፔፕሲ ግልጽ መመሪያ ነበራት። በፍጥነት ወደ ክፍሉ መግባት፣ ካዝናውን ሰብሮ መክፈት፣ አልማዙን መውሰድ እና ከታች ለሚጠብቃት ለማካኦ ፓርክ ማድረስ። አንድሩና ጆኒ ደግሞ የካሲኖውን የደህንነት ሲስተምና የቁጥጥር ክፍል በቁጥጥራቸው ስር የማድረግ ኃላፊነት ተሰጣቸው። ማካኦ ፓርክ የማያውቀው ነገር ቢኖር ፖሊሶች ቀድመው የእሱን መኪና ይከታተሉት እንደነበር ነው። ጁሊ መረጃውን አሳልፋ ሰጣቸው ነበር። አልማዙ ማካኦ ፓርክ እጅ በደረሰበት ቅጽበት እንደሚኮበልል ስለተነገራቸው ፖሊሶቹ በጥንቃቄ ይጠብቁ ነበር። ምሽት ሲሆን ጊዜው ደረሰ። የንኮል የሕንፃውን የውጭ ግንብ ተጥቅማ በገመድ እያኮበኮበች ወደ ቲፋኒ ክፍል አመራች። በውስጥ በኩል ጁሊ፣ ፔፕሲ እና ፖፒ በኤሌቬተር ወደ 28ኛ ፎቅ ወጡ። የቲፋኒን የደህንነት ጠባቂ አግኝተው በኤሌክትሪክ ሾክ መሬት ላይ ጣሉት። አንድሩ እና ጆኒ ወደ ቁጥጥር ክፍሉ በኃይል በመግባት በክፍሉ ውስጥ ያሉትን ሰዎች በሽጉጥ አስፈራርተው የደህንነት ሲስተሙን ሙሉ በሙሉ በቁጥጥራቸው ስር አደረጉ። ጆኒ መብራቱን አጠፋው። በጨለማው ውስጥ የንኮል የቲፋኒን ክፍል መስኮት መስታወት ሰብራ ወደ ውስጥ ገባች። የሌዘር ጨረሮቹን በመጋረድ በሩን በኃይል ከፈተችው። አንድ በአንድ ጁሊ፣ ፔፕሲ እና ፖፒ ወደ ክፍሉ ገቡ። ክፍሉ ውስጥ ሁለት ካዝናዎች ነበሩ። ፔፕሲ አንደኛውን ካዝና ልትከፍት ስትሞክር፣ ጁሊ ደግሞ ሌላኛውን ለመክፈት ተዘጋጀች። ታች ካሲኖ ውስጥ ቼን በቲፋኒ ቁማር ጠረጴዛ ላይ የሚጫወተውን ገንዘብ መጠን እየጨመረ ነገሩን አበሳጨው። በመጨረሻም የያዘውን ገንዘብ በሙሉ ሲያጣ ሽጉጥ አውጥቶ በቁማር ጠረጴዛው ላይ ያሉትን ሰዎች በሽጉጥ ደቀነባቸው። ሆኖም ግን አንድ ብልህ የካሲኖ ሰራተኛ በምስጢር ለአደጋ ጊዜ ጥበቃ ቡድን ጥሪ አስተላለፈ። ቹዊንገም የሚታየውን ገንዘብ በሙሉ ወደ ቦርሳዋ ትከት ጀመር። ፔፕሲ የመጀመሪያውን ካዝና በጥንቃቄ ሰብራ ከፈተችው። ነገር ግን በውስጡ ገንዘብ እንጂ ምንም አልማዝ አልነበረም። በፍጥነት ወደ ሁለተኛው ካዝና አመሩ። ሁለተኛው ካዝና ደግሞ ሙሉ በሙሉ ባዶ ነበር። ክፍሉ ውስጥ የነበሩት ሰዎች በሙሉ በደነገጠ ሁኔታ ጸጥ አሉ። የመጡት ለአልማዙ ነበር። ሁለቱም ካዝናዎች ግን ባዶ ነበሩ። በውጭ በኩል ፖሊሶች አልማዙ እንደተወሰደ ማካኦ ፓርክ ይኮበልላል ብለው በማሰብ የመኪናውን እንቅስቃሴ ይከታተሉ ነበር። በዚያን ጊዜ ያልተጠበቀ ነገር ተከሰተ። የቲፋኒ የእንጀራ እህት ወደ ፖሊሶቹ በመሄድ ያችን ጁሊ በማካኦ ፓርክ ላይተር ውስጥ የደበቀችውን ትንሽ ማይክሮፎን አስረከበቻቸው። ይህ ማለት አንድ ነገር ብቻ ነበር። ማካኦ ፓርክ እቅዳቸውን በሙሉ ቀድሞ ያውቅ ነበር። ፖሊሶቹ በፍጥነት ወደ መኪናው አመሩ። ነገር ግን ማካኦ ፓርክ መኪናው ውስጥ አልነበረም። ታዲያ እሱ የት ነበረ? ተመልሰን ወደ ሆቴሉ ስንመለስ የአንድሩ ሽጉጥ በድብቅ እንዲያስገባለት የከፈለው አዛውንት ሰራተኛ ልብስ መቀየሪያ ክፍል ውስጥ ብቻውን ተቀምጦ የራሱን ካዝና በምስጢር ይሰብር ነበር። በመጨረሻም ካዝናውን ሲከፍተው በውስጡ ውዱ ቲፌር ኦፍ ዘ ሰን አልማዝ ይገኛል። አልማዙን በጥንቃቄ አውጥቶ አንድ የሱፕ ሳህን ውስጥ ከተተ። እውነቱ እጅግ ከባድ ነበር። ቲፋኒ ሌቦቹን ለማታለልና ለማሳሳት ስትል አልማዙን ሆን ብላ እዚያ ደብቃው ነበር። ከዚያም የቡድኑ አባላት በሙሉ በስልካቸው ተመሳሳይ መልእክት ደረሳቸው። አልማዙን እርሱት፣ እያንዳንዳችሁ ራሳችሁን አድኑና ውጡ፣ እኔ ከዌይ ሆንግ ጋር ብቻዬን እገናኛለሁ። ነገሩ ወዲያውኑ ግልጽ ሆነ። ማካኦ ፓርክ ሁላቸውንም አታሏቸዋል። ያ ልብስ መቀየሪያ ክፍል ውስጥ የነበረው አዛውንት ደግሞ ራሱ ማካኦ ፓርክ ራሱን አስመስሎ የቀረበበት ማንነቱ ነበር። ሙሉ ስልቱ የቡድኑን አባላት በመጠቀም ጥበቃዎችን 28ኛ ፎቅ ላይ እንዲያዙ ማድረግ ነበር። ሁሉም ትኩረታቸው በሌላ በኩል በነበረበት ወቅት እሱ በምስጢር ወደ ሌላ ፎቅ በመሄድ ማንነቱን ቀይሮ ገብቶ አልማዙን በሱፕ ሳህን ውስጥ ደብቆ ይዞ ወጣ። የቡድኑ አባላት ለማምለጥ ሲጣደፉ የንኮል በመውጫው መንገድ ላይ በጥበቃዎች ተያዘች። በትክክለኛው ሰዓት ዛምፓኖ ደርሶ አመለጣት። እሷ እንድታመልጥ ሲል ጥበቃዎቹን ወደ ራሱ በመሳብ ራሱን መስዋዕት አደረገ። ነገር ግን ጥበቃዎቹ ከመያዛቸው በፊት ወደ የንኮል ተመልክቶ እወድሻለሁ አላት። የንኮል ነገሩ የገባት በዚያን ጊዜ ነበር። ዛምፓኖ ገና ከመጀመሪያውም ቢሆን ይወዳት ነበር። ጥበቃዎቹ እዚያው ቦታ ላይ ያዙት። ከጥቂት ጊዜ በኋላ አንድሩ፣
ፔፕሲና ፖፒ በፖሊስ ቁጥጥር ስር ዋሉ። ቼንና ቹዊንገም ይዘውት ከወጡት ገንዘብ ጋር ከመሬት ስር ማምለጥ ቻሉ። ፖሊስ ሊያቆማቸው ሲሞክር ቼን ተኩስ በመክፈት አልፎ ለመሄድ ሞከረ። ነገር ግን ሆዱ ላይ ጥይት ተመታ። ብዙ መሄድ አልቻለም። መንገዱ ላይ ወድቆ ሕይወቱ አለፈች። በመቀጠል በደረሰው የመኪና አደጋም ቹዊንገም ሕይወቷን አጣች። ማካኦ ፓርክ አልማዙን በሱፕ ሳህኑ ውስጥ ደብቆ በተረጋጋ ሁኔታ ከሆቴሉ ወጣ። ጁሊ የታመነች የፖሊስ መርማሪ በመሆኗ ተለቀቀች። በመጨረሻም ፖሊሶቹ ማካኦ ፓርክን፣ አንድሩንና ፔፕሲን ወደ ፖሊስ ጣቢያ ይበተኗቸው ጀመር። ነገር ግን መንገድ እኩሌታ ላይ ፔፕሲ የፀጉር ቁልፏን በምስጢር ለማካኦ ፓርክ አቀበለችው። እሱና አንድሩ የፀጉር ቁልፏን ተጠቅመው ከካቴናቸው ተፈቱ። ፖሊሶቹን በሽጉጥ አስፈራርተው አመለጡ። ፔፕሲ ግን አሁንም በካቴና እንደታሰረች ስለነበረች ራሷን ማላቀቅ አልቻለችም፣ መሮጥም አልቻለችም። መኪናው ተገልብጦ ወደ ውሃ ውስጥ ሰመጠ። በጨለማው ውሃ ውስጥ እየሰመጠች ሳለ የመጨረሻዋ ጊዜ እንደሆነ አምና ተቀበለች። በዚያን ጊዜ ማካኦ ፓርክ ተመለሰ። ወደ ውሃ ውስጥ ዘልቆ በመግባት አውጥቶ አደናት። ራሷን እስታ ስትነቃ በዙሪያዋ ምንም ነገር አልነበረም፣ በእጇ ላይ ያለች አንዲት ቁልፍ ብቻ እንጂ። ወደ ውጭ ስትወጣ ከፕ የተተወላት መልእክት አገኘች። የሆነ ቦታ ላይ እንድትገናኘው ይጠይቃት ነበር። እዚያ ስትደርስ በከፍተኛ ቁጣና በረታ ስሜት ተጋፈጠችው። እሷን እዚያው ጥላ እንድትሞት አድርጎ ጥሏት ሄዶ ነበርና ቁጣዋን ለመደበቅ ምንም አልሞከረችም። ከዘረፋው የተረፉት 4 ሌቦች ብቻ ነበሩ፤ ፖፒ፣ ፔፕሲ፣ አንድሩና ኢንኮል። አራቱም በማካኦ ፓርክ ከዳተኝነት ምክንያት በበቀል እሳት ይቃጠሉ ነበር። ብቸኛው ፍንጫቸው ደግሞ የቲፋኒ የእንጀራ እህት ማንጎ ነበረች። በሌላ በኩል ማካኦ ፓርክ በፍጥነት ይንቀሳቀስ ነበር። ቀድሞውኑ ሆንግ ኮንግ ደርሶ ነበር። እዚያ ሆኖ ቀጥታ ለዌ ሆንግ ደወለት። ለአልማዙ $10 ሚሊዮን እንደሚፈልግ ነገረው። ልውውጡም በቻይና ሳይሆን በሆንግ ኮንግ እንዲሆን ጠየቀ። ከዚያም ሐሳቡን ቀየረ። ልውውጡ ከ3 ቀናት በኋላ በኮሪያ ውስጥ እንደሚፈጸም ነገረው። ፖሊሶች እየተከተሉት መሆኑን በደንብ ያውቅ ነበር። ነገር ግን እንዲከተሉት ይተዋቸው ነበር። ይህን ለምን እንደሚያደርግ ግን አሁን ልናውቅ ነው። ፖፒ እና የተረፉት የቡድኑ አባላት ማንጎ መኪና የተከራየችበትን ቦታ አገኙ። ከዚያም ፎቶዋንና አድራሻዋን አውጥተው ቀጥታ ወደ ክፍሉ አመሩ። የተቀረጹ የስልክ ጥሪዎችን በማዳመጥ ማንጎ ወደ ቡሳን እንደኮበለችና እዚያ በሚገኝ ሆቴል ውስጥ እንደምትገኝ ተረዱ። በተመሳሳይ ጊዜ የሆንግ ኮንግ ፖሊሶች ወደ ኮሪያ መጥተው ነበር። ዌይ ሆንግን ለመያዝ ከኮሪያ ባለስልጣናት ጋር በመተባበር የተቀናጀ ኦፕሬሽን ያዘጋጁ ነበር። የቡድኑ አባላት ቡሳን በሚገኘው ሆቴል ደርሰው ማንጎን አገኟት፣ ደበደቧትና መረጃ እንድትናገር አስገደዷት። በዚያን ጊዜ ነበር እውነቱ የወጣው። ማንጎ የቲፋኒ የእንጀራ እህት አልነበረችም። እሷ በማካኦ ፓርክ ገንዘብ ተከፍሏት ያንን ገጸ ባህሪ እንድትጫወት የተቀጠረች ተቸጋሪ ተዋናይ ነበረች። የበለጠ ጫና ሲያደርጉባት ስለ እሱ የምታውቀውን ነገር በሙሉ ተናገረች። ይህ በእንዲህ እንዳለ ማካኦ ፓርክ ከዌይሆንግ ሰዎች ጋር ለመገናኘት ሄዶ ነበር። ፖሊሶች እያንዳንዱን እንቅስቃሴውን ይከታተሉ ነበር። ተጠግተው ይከተሉታል፣ ነገር ግን አይዙትም። ምክንያቱም ዋና ኢላማቸው ማካኦ ፓርክ ሳይሆን ራሱ ዌይሆንግ ነበር። ስለዚህ ከራቅ ብለው ይከታተሉ ነበር። የቡድኑ አባላትም እየተከተሏቸው እንደሆነ ያውቁ ነበር። ማንጎን በመጠቀም ለማካኦ ፓርክ ደውለው ወደ አንድ የመገናኛ ቦታ ሳቡት። እሱ በሌለበት ወቅት የንኮልና ፔፕሲ ወደ እሱ የሆቴል ክፍል በድብቅ ገብተው አልማዙን በመፈለግ ክፍሉን አበጣበጡት። ነገር ግን ምንም አላገኙም። ማካኦ ፓርክ ከማንጎ ጋር ሲገናኝ ፔፕሲ ቀድማ በማንጎ ላይ ድብቅ ማይክሮፎን ገጥማባት ነበር። እያንዳንዱ ቃል በግልጽ ይሰማ ነበር። ማንጎ ጠየቀችው፣ ፔፕሲን ለምን አደናት? ማካኦ ፓርክ ምስጢሩን አወጣ። በዚያ የወርቅ ዘረፋ ወቅት የኤሌቬተሩ ገመድ ሲበጠስ ወድቆ እግሩ ላይ ከባድ ጉዳት ደርሶበት እንደነበር ነገራት። ከወርቁ አሞሌዎች ጋር ማምለጥ የቻለ ቢሆንም ከጥቂት ቀናት በኋላ ወርቁን ለመመለስ ወደ ፔፕሲ ቤት ሲሄድ ፖፒንና ፔፕሲን አብረው በፍቅር እቅፍ ውስጥ አገኛቸው። በዚያን ጊዜ እሱን ከስሰው ወርቁን በሙሉ ለራሳቸው ለመውሰድ ሲሉ ሆን ብለው ገመዱን እንደቆረጡት ደመደመ። ስለዚህ ወርቁን ይዞ ዞር ብሎ ሳይ ሄደ። ይህን በጆሮ ማዳመጫዋ የሰማችው ፔፕሲ በመጨረሻ እውነቱን ተረዳች። ማካኦ ፓርክ አልከዳትም ነበር። ይልቁንም ያደመችበት እሷ እንደሆነች አምኖ ነበር። በንግግሩ አማካኝነት ገመዱን የቆረጠው ራሱ ፖፒ እንደነበረ ተረዳች። ከዚያም ማካኦ ፓርክ እጁን ዘርግቶ በጆሮ ላይ የነበረውን ድብቅ ማይክሮፎን አወጣው። ገና ከመጀመሪያውም እያዳመጡት እንደነበር ያውቅ ነበር። የማንጎን ስልክ ወስዶ ቀጥታ ለቡድኑ አባላት በመደወል አልማዙን ማግኘት ከተቻላችሁ ፈልጋችሁ አግኙትና በቀላችሁም ተወጡ፣ እኔ እየጠበቅኳችሁ ነው አላቸው። ፔፕሲ ወደ ፖፒ ዞራ ቀጥታ ጠየቀችው፣ በእውነት ያንን ገመድ የቆረጥከው አንተ ነህ? ፖፒ ምንም አልመለሰም።
ዝምታው ግን ሙሉ መልሱን ሰጠ። እውነቱ ከእንግዲህ ጥያቄ ውስጥ የሚገባ አልነበረም። ከጥቂት ጊዜ በኋላ ማካኦ ፓርክ ማይክሮፎኑን ጣለው። ሲፈልገው መብራቱን ሲበራ ግን አይኖቹ መብራቱ ውስጥ በተሸገው ነገር ላይ አረፉ። እውነተኛው አልማዝ እዚያው ነበረ። ነገር ግን የበደለኝነት ስሜትና ጸጸት ከብዶት ስለነበር አልማዙን እዚያው ባለበት ትቶት ሄደ። የማንጎን ስልክ ለመጨረሻ ጊዜ አንስቶ ለቡድኑ መልእክት ላከላቸው። ከቻላችሁ አግኙትና በቀላችሁን ተወጡ። ፔፕሲ በተለየ መንገድ ምላሽ የሰጠች የመጀመሪያዋ ሰው ነበረች። ወደ ማካኦ ፓርክ ሄዳ ይቅርታ ጠየቀችው። ከዳተኛ አድርጋ በማሰቧ ተሳስታ እንደነበር ነገረችው። በቅርቡም ሕይወቷን ስላደናት ከልቧ አመሰገነችው። ፖፒ በበኩሉ ዛቻ አስተላለፈ። ማካኦ ፓርክን ፈልጎ እንደሚያገኘውና ላደረገው ነገር ሁሉ ዋጋ እንደሚያስከፍለው ነገረው። በዚያን ጊዜ የዌሆንግ ሰዎች ደረሱ። ማካኦ ፓርክን ይዘው ወደ ሆቴሉ ጎተቱት። ፖሊሶቹም ከራውን ተከትለው ይከተሉ ነበር። ተመልሰን ወደ ማካኦ ፓርክ የሆቴል ክፍል ስንመለስ የንኮላውንም ፍለጋዋን ቀጥላ ነበር። በዚህ ጊዜ መብራቱ ውስጥ ተመለከተች። እዚያም እውነተኛው ቲፌር ኦፍ ዘ ሰን አልማዝ ይገኝ ነበር። አልማዙን በጥንቃቄ አውጥታ በሐሰተኛው ቀየረችው። ማካኦ ፓርክ ወደ ክፍሉ ሲመለስ ፖሊሶቹም ተከተሉት። ከጥቂት አፍታዎች በኋላ ዌሆንግ ለንግዱ ደረሰ። ሁለቱ ሰዎች ፊት ለፊት ተገናኙ። በውጭ በኩል የፖሊስ ኃይሎች በምስጢር ሙሉውን ሕንፃ ከበቡት። ማካኦ ፓርክ መብራቱ ውስጥ የነበረውን አልማዝ ለዌሆንግ አስረከበው። ዌሆንግ አልማዙን መርምሮ ለምንድነው ይህንን የተወሰነ ክፍል ለንግዱ የመረጥከው ሲል ጠየቀው። ማካኦ ፓርክም ምክንያቱም ከዓመታት በፊት ሌላ ንግድ ለማድረግ የመጣ ወደዚሁ ክፍል ነበር ሲል መለሰለት። የዌሆንግ ትዕይስት ስትታወሰው ከብዙ ዓመታት በፊት በዚህ ክፍል ውስጥ የነበረውን ንግድና ሁለቱን ሌቦች አስታወሰ። ማካኦ ፓርክ አረመው። አንተ ያወራው ከሁለት ሌቦች ጋር ነበር፣ ነገር ግን አልጋው ስር ተሸሽጎ የነበረ ሶስተኛ ሌባ ነበረ። እናም ሙሉ እውነቱን እዚህ ላይ ተረዳን። ከዓመታት በፊት ዌሆንግ ከቼንና ከጃክ ጋር በዚያ ክፍል ውስጥ ሲነጋገር ጃክ ያቀረበለትን አነስተኛ ዋጋ እምቢ በማለቱ ተናዶ እዚያው ቦታ ላይ በጥይት ገደለው። ቼንም በፍርሃት ተውጦ አልማዙን እጅግ በርካሽ ዋጋ ሸጦ አመለጠ። በዚያች ምሽት አልጋው ስር ተሸሽጎ የነበረው ሰው ራሱ ማካኦ ፓርክ ሲሆን ጃክ ደግሞ አባቱ ነበር። ይህ ሙሉ ዕቅድ እያንዳንዱ እርምጃ የማካኦ ፓርክ የበቀል ስልት ነበር። ዌሆንግን ለዓመታት የቆየውን ዕዳ ለመክፈል ወደዚሁ ሆቴልና ወደዚሁ ክፍል እንዲመጣ አድርጎታል። የዌሆንግ ፊት ተቀየረ። አልማዜን ሰርቀ መልሰ ለእኔ ልትሸጥልኝ መጣ። ይህ ትልቅ ድፍረት ነው። ዛሬ እጨርስሃለሁ፣ ወደ አባትህ እልክሃለሁ አለው። በዚያን ጊዜ ከዌሆንግ ሰዎች አንደኛው አልማዙን በጥንቃቄ መርምሮ ይህ እኮ ሐሰተኛ ነው አለ። እነዚያ ቃላት ከተናገሩበት ቅጽበት የዌሆንግ ሰዎች ተኩስ ከፈቱ። ማካኦ ፓርክ ቀድሞ ይንቀሳቀስ ነበር። በመስኮት በኩል ራሱን ወረወረ። በሕንፃዎች መካከል ተሻግሮ ወደ ጨለማው ውስጥ ተሰወረ። ዌሆንግ ተከተለው። ነገር ግን ወደ ውጭ ሲወጣ ፖሊሶቹ ቀድመው እየጠበቁት ነበር። በዌሆንግ ቡድንና በፖሊሶች መካከል ከባድ የተኩስ ልውውጥ ተከፈተ። ፍንዳታ፣ የተኩስ ድምፅ፣ ሙሉ በሙሉ ምስቅልቅል ሆነ። በዚህ ሁሉ መካከል ማካኦ ፓርክ መሮጡን ቀጠለ። ለምን ያንን ያህል ስምና ዝና እንደነበረው የተረዳነው በዚህ ቅጽበት ነበር። በገመድ በሕንፃዎች መካከል እየተወዛወዘ እያንዳንዱን አዳኝ አመለጠ። በአየር ላይ ተንጠልጥሎ እንኳን ይዋጋቸው ነበር። በመጨረሻም የዌሆንግን ሙሉ ቡድን ካመለጣቸው በኋላ ከፖፒ ጋር ፊት ለፊት ተገናኘ። ማካኦ ፓርክ ወደ ፖፒ ተመልካቶ ያንን ገመድ ለምን ቆረጥከው? ለፔፕሲ ስትል ነው ወይስ ለወርቁ? ለእኔ ብቻ ነግራኝ ቢሆን ኖሮ እኔ ራሴ ገልልህ ነበር። ከኛ ወዳጅነት አንጻር ወርቁ ምን ዋጋ ነበረው አለው። መልሱን እንኳ ሳይጠብቅ ወደ ጨለማው ተሰወረ። ዌሆንግ በመጨረሻ ለማምለጥ ሲሞክር የሆንግ ኮንግ ፖሊሶች ያዙት። ነገር ግን ከዌሆንግ ጋር በምስጢር ይሰራ የነበረ አንድ ሙስና የተቀበለ የኮሪያ ፖሊስ ሽጉጡን ወደ ሆንግ ኮንግ መርማሪው አዞሮ በጥይት ገደለው። ዌሆንግ ለአፍታ ነፃ ሆነ። ከዚያም ያንን የረዳውን ሙስና የተቀበለውን የኮሪያ ፖሊስ እሱንም በጥይት ገደለው። የረዳው ሰው አገልግሎቱ አብቅቶ ነበርና ከዳተኞቹ ሁልጊዜም የመጨረሻቸው ተመሳሳይ ነው። በሌላ በኩል ደግሞ የንኮል እውነተኛውን አልማዝ በውስጥ በኩል ለፖፒ አቀበለችው። ፖፒ አልማዙን ይዞ ፈረጠጠ። አንድሩ በፍጥነት እየተከተለው አደነው። በዚያን ጊዜ ግን የመኪና አደጋ ደርሶ ነገሩን በሙሉ አቆመው። በአደጋው ወቅት አልማዙ ተሰበረ። ሐሰተኛ ነበር። ለፖፒ የተሰጠው የተቀዳ ሐሰተኛ አልማዝ ነበር። በተፈጠረው ምስቅልቅል ውስጥ የንኮል በፖሊስ እርዳታ በሰላም አመለጠች። እውነተኛው አልማዝ በሙሉ ጊዜው በእሷ እጅ ነበር። ለፖፒ የሰጠችው ማታለያውን ነበር። በታላላቅ ሌቦች መካከል በተደረገው ውጊያ
አሸናፊዋ ማንም ትኩረት ያልሰጣት አነስተኛዋ ተጫዋች ነበረች። ማካኦ ፓርክ ወደ ሆንግ ኮንግ ለማቅናት ወደ ኤርፖርት አመራ። ፔፕሲ ቀድማ እዚያው እየጠበቀችው ነበረች። በዚያን ጊዜ ዌይ ሆንግም ኤርፖርት ደረሰ። ማካኦ ፓርክን ፍለጋ ተርሚናሉን ይቃኝ ጀመር። በዚያው ቅጽበት ጁሊያውንም ሁለቱንም ለማደን እዚያው ደረሰች። ዌይ ሆንግ ማካኦ ፓርክን አግኝቶ ተኩስ ሲከፍ ጁሊ ከጀርባው ሆና ዌይ ሆንግን በጥይት መታችው። በተፈጠረው ግርግር ውስጥ ማካኦ ፓርክ ከኤርፖርቱ ተሰወረ። ፔፕሲ ወደ ቀድሞ ድብቅ ቦታቸው ተመለሰች። ለመሰወር ዝግጅቷን ጀመረች። የአንድ መኪና የኋላ ሻንጣ ልትከፍት ስትሞክር ግን እምቢ አላት። በዚያን ጊዜ አንድ ነገር ትዝ አላት። ማካኦ ፓርክ ከውሃ ውስጥ አውጥቶ ሕይወቷን ባደነበት ወቅት ከመሄዱ በፊት በእጇ ላይ አንድ ቁልፍ ጨብጦባት ነበር። ቁልፉን ሞከረችው። የመኪናው ሻንጣ ተከፈተ። በውስጡ የወርቅ አሞሌዎች ነበሩ። ከዓመታት በፊት እሷና ማካኦ ፓርክ አብረው የሰረቋቸው የወርቅ አሞሌዎች። ይህን ሁሉ ጊዜ አስቀምጦት ነበር። አሁን ግን ለእሷ ተወላት። ፔፕሲ የንኮል አልማዙን ለመሸጥ ወደ ሆንግ ኮንግ እንደሄደች ተረዳች። ወዲያውኑ እሷን ለመከታተል ወሰነች። በበረራው ላይ ያልተጠበቀ ሰው አገኘች። በታሪኩ መጀመሪያ ላይ የጥበብ ሥራው በየንኮል የተሰረቀበትን ያንኑ ጋለሪ ባለቤት። ፔፕሲ አጋጣሚውን ተጠቀመችበት። ወደ እሱ ቀርባ አብረው ዕቅድ አወጡ። ሆንግ ኮንግ ውስጥ ፔፕሲ ከየንኮል ጋር ተገናኝታ ለአልማዙ ገዢ አግኝቼልሻለሁ አለቻት። ገዢው ሲመጣ ያው የጋለሪው ባለቤት ነበር። የንኮል ባወቀችው ቅጽበት ወደ ዋናው ገንዳ ውስጥ ዘልቃ በመግባት ተሸሸገች። በዚያን ጊዜ የፔፕሲ ስልክ ተጠራ። ደዋዩ ማካኦ ፓርክ ነበር። ድጋሚ ኃይላቸውን አስተባብረው አብረው መስራት እንዳለባቸው ነገራት። እናም በዚያው የስልክ ውይይት ውስጥ ፔፕሲ ሌላ ያልተጠበቀ እውነት አወቀች። ማካኦ ፓርክ ቀድሞውን ወደ የንኮል የሆቴል ክፍል በድብቅ ገብቶ አልማዙን ከሷ ሰርቆት ነበር። ስለሆነም አልማዙ እንደገና ተወሰደ። በእርግጥም ከዓለም ምርጥ ሌቦች መካከል እንኳን ቢሆን ሁልጊዜ ከሁሉም አንድ እርምጃ ቀድሞ የሚገኝ ሰው አይጠፋም። በዚሁ እጅግ አስደናቂና ሙሉ በሙሉ ተስማሚ በሆነ ሁኔታ ፊልሙ እዚህ ላይ ፍጻሜውን ያገኛል። እንግዲህ የዛሬው አጓጊ የፊልም ታሪካችን ይህንን ይመስል ነበር። ታሪኩ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ወደፊት እንደዚህ ያሉ ድንቅ የፊልም ታሪኮች እንዳያመልጧችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ስለ ፊልሙ ያላችሁን አስተያየትም ከታች ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ በሌላ አሪፍ ታሪክ እስከምንገናኝ ቻው።